ለምሳሌ አሁን ሴት ስትሆኚ የሆነ የሚጠበቅብሽ የሆነ ሰርቴን እንትን የሆነ ማሟላት ያለብሽ ነገር አለ። ለምሳሌ የሆነ እድሜ ላይ ስትደርሺ ማግባት መውለድ ሊሆን ይችላል፣ ወይም ደግሞ የሆነ እንደዚህ አታርጊ እንደዚህ አርጊ ተብሎ የሚቀመጥልሽ ነገር ሊሆን ይችላል። ግን ወንድ ስትሆኚ እነዛ ነገሮች አይሰሩ። ጀስት ወንድ ኩንሽ ኤግዚስት ማድረግ ብቻ ነው የሚጠበቅብሽ። ወንድ ሆነሽ ብሬቭ ናቸው በሳል ሴቶች። ኦኬ ማህበረሰቡ ውስጥ ከማህበረሰቡ ኤክስፔክቴሽን አንፃር ማህበረሰቡ ከኛ እንደ ሴት ከወንድም ደግሞ እንደ ወንድ የሚጠብቀው ነገር አለ? አዎ ምንድን ነው? ለምሳሌ ላይክ ሴት ቶሎ ማግባት አለባት ብለው መጠበቅ፣ ወንድ ደግሞ ይቆይ መጀመሪያ ገንዘብ መስራት አለበት፣ ሴት ቤት ተቀመጥ ልጅ ታሳድግ፣ ወንድ ሰርቶ ፋይናንሻሊ ሰፖርት ያደርግ፣ እንደዚህ አይነት ኤክስፔክቴሽኖች አሉ። ኦኬ ሴት ግን ተምራ ምን ብላ ሰርታ ከዛ በኋላ መጨረሻ ላይ የሆነ ሰው አግብታ ልጆችን ማሳደግ ሊሆን ይችላል። ስራም ከሆነ ያው ብዙም የማስተዳደርነት እንትን ላይ ሳይሆን ትንሽ በቃ የሚደግፍ ነገር ስራ ነው፣ ራሷን እንዳይደብራት ነገር ተብሎ ነው። ወንድ ልጅ ለሴት ልጅ ራስ ትልቅ ሆኖ እንደሚ ነው። ስለዚህ ወንድን እንድናከብር የምናደርግ ተፈጥሯችን ይገድሽ ጥንካሬ ያላቸው ብዬ አስበው እንጂ ሴት ጠንካራ ናት አይ ነው ወንድ ጠንካራ ነው ብዬ የምለየው ነገር የለም። ግን ሴት በተለይ ብዬ ካለባት ቻሌንጅ ሳስብ ግን በራሷ ትንሽ ሁለቱንም ቻሌንጅ ካረገች የቤቷንም የውጭውንም ቻሌንጅ ካረገች ራሷን የቻለች ጠንካራ ናት ብዬ ነው የማስበው።